እኔ ብዙ መናገር አልችልም ከዚህ በፊትም በሽምግልና እንደመጀመሪያ አስወጥቶ መርቀህ ተቀመጥ ይለኛል ብዬ ነበር ወደ ኋላ የጎተተኝ አንድ በዚህ ጉባኤ ላይ ልናገረው የምፈልገው አንድ ገጠመኝ ነው ገጠመኝዋ በዛ ጦርነት ላይ ሳነብ ካገኘሁት ነው ከዚህ በፊትም ተጠቅሼው ይሆናል መሰለኝ ያ ምንድነው እቴጌ ጣይቱ ያችን ውሃ እንደምንም ተጣጥረው ጣሊያኑ አደጋ ግዳ ከንት ላይ ተራራዋ ላይ ቁጭ ብሏል ያችን ውሃ እየጠጣ ሊዋጋ ነበር ያሰበው ግን ብልጧና ታላቋ ንግስት ጣይቱ ወታደሮቿን ሰብስባ አደራችሁ እችን ውሃ ዝጉት እሷን ስዘጉ ብትሞቱ ነፍሳችሁ ለሰማይ ጠለያለሁ ልጆቻችሁን ያሳድጋለሁ እና እንደምን ብላችሁ ተጣጥራችሁ የዛችን ወንዝ ጉዳይ ባካችሁ ብለው ላኩ እነተም ዘጓት እነተም አንድ ሳምንት ካቆዩ በኋላ ያ ጣሊያን ተራበ ተጠማ ውሻው ሳይቀር ተራበ ተጠማ መጨረሻ ላይ እጁን ሰጠ አሁን ጥያቄው ይሄ ታሪኩን ሁላችሁም ታውቁታላችሁ እኔ የገረመኝ ግን ታሪኩ እጅ ከሰጠ በኋላ ሚሊክ የወሰኑት ውሳኔ ነው አንደኛ የሁለቱ የባልና ሚስቱ የሴት መብት አሁን ፈረንጅ በየቦታው ኢትዮጵያ ሴቶች መብት እያለ አስነክዞ የሚያስጮህን አንድ በሱ ሀገር ላይ አንዲት ንግስት እንኳን አንዲት ፕሬዝዳንት የሆነች እንኳን በሌለችበት ሀገር ላይ ስለኛ ሴቶች መብት ሲናገር ይውላል ፈረንጅ እና እሱን ይዘንኛ አጭጀ ገዳይ እንላለን ለማንኛውም እና ንግስቷ ይሄንን ውሃ ዘጋች እጅ ሰጠ ጣሊያን ምን ይልጋስ ሲቀርብ ግን በውሃ ጥም የተማረከ ጣሊያን አልዋጋም ሂድና ከዘመዶች ጋር ተቀላቅለህ እዛ ድረስ መጥቼ እንፋለማለን ያኔ ቁርጡን ታውቋለህ ብለው ግመል ፈረስ ምን ሰጥተው ወደ ወገኖቹ ላኩት ዛማው ባድዋ ጦርነት ላይ አፈርድሜ በልቶ ተሸነፈ ይሄ አንዱ ነው ከዚህ ጋር እንዴት ያዘ ደግሞ አንድ ታሪክ አለ ኢትዮጵያውያን ተዝሊለን የሚገባ ንጉስ አፄ ፋሲል እና አገዋዛዥ የሚባለው በጣም ቅርብ ያገው አዛዡ እና ንጉስ ፋሲል በጣም ቅርብ ናቸው ሲያወሩ እኔ በጣም ከባድ የሆነ ማንም ሊያሸንፈው የማይችል በሬ አለኝ ይሄ በሬ በተቀላላ በአካባቢው ያለው ሁሉ አሸንፏል የሚገርም ነው ያሉ ያወሯቸዋል ለማን ላገዋዛዡ አረ እንደው አገሩ ሩቅ ሆኖ ነው እንጂ የኔም እኮ አንድ ጀግና በሬ አለኝ አፈርድሜ በሚያበላ የኔን በሬ አው የፈለከውን መስዋዕትነት ከፈልና ይሄን በሬ አምጣዋሉት አንድ ወር ሙሉ በሰራሳ ጊደር ታጅቦ ይሄ በሬ ጎንደር ገባ ጎንደር ሲገባ አንድ ሳምንት ካረፈ በኋላ ከንጉሱ በሬ ጋር ከተጋጠመ በኋላ 3 ቀን ተዋጉ የተለያዩ ማታ ሲመሽ የተለያዩ 3 ቀን ከተዋጋ በኋላ በአራተኛው ቀን የመጨረሻ ጊዜ ስለሆነ አገዋዛዡ ወደ ንጉሱ ተጋሉና ጃን ሆይ ይፍቀዱልኝና በሬን ላነጋግረው አሉ ምን ብለህ አይ እሱን እኔ ነኝ ማነጋግረው ሄዳ አነጋግረው አሉት ገጥሟል ጦርነት እንትን ላይ ናቸው እየተዋጉ ናቸው ጠጋ አሉና ባገውኛ ስማ ባዲ ይባላል በሬው ባዲ ልታዋርደን ነው አገሬ ላልገባ ነው ዝቅ ብለህ ታፋው ቀና ብለህ ሻኛውን ሰንጥቀው ይሄንን በሬ ይሉታል ይሄን ብለው ንጉሱ አጠገብ ሲቀመጡ ይሄ በሬ እንደተባለው
ዝቅ ብሎ ታፋውን ቀና ብሎ ሻኛውን ሲለው በሬው ፈረጠጠ። ድል ለባዲም ሆነ። አሁን ጥያቄው እዚህ ላይ ነው። ያ በሬ አሸናፊው በሬ ግን ተከትሎ አልወጋውም፣ ባለበት ቆመ እና ንጉሱ ተገረሙና እንዴት አላባረረውም አሉ። አይ ቢያባረረውማ የሚቀጥለው ላይ ታርዶ ይበላ ነበር። ከተሸነፈ በኋላ የሚያባረር አውራ በአገራችን አይበቅልም ብለው ነገሯቸው። ይሄ በጣም ይገርመኛል። ኢትዮጵያውያን በሬዎቻቸው ሳይቆሩ የተሸነፈን ነገር ተከታትለው አያበላሹም፣ አይገሉም፣ አያዋርዱም። ይሄ በእንዲህ እንዳለ መጨረሻ ነው። ይሄ በእንዲህ እንዳለ ከአድዋ ጦርነት ከማይጨው ጦርነት በኋላ አዲስ አበባ ህዝቡ እጅ የሰጠ ህዝብ የጣሊያን ሰንደቅ ዓላማ የሚውለበልብባት ከተማ ሁሉም አሜን ብሎ የተገዛባት ሀገር ላይ ሞገስ አስገዶምና አብርሃም ደቦጭ የሚባሉ ጀግኖች በግራዚያን ላይ ምን ሰሩ? ቦምብ ወረወሩ፣ ቆሰለ። ምንድነው ያደረጉ? 30,000 ቤቱ የተኛ ጣሊያንን አምኖ ተሸንፎ የሰጠ ኢትዮጵያውያን እንዲጨፈጨፍ ተደረገ። ከኛ በሬ ያነሰ ጉልበት፣ ከኛ በሬ ያነሰ አይምሮ የሌለው ጣሊያን መሆኑን ያስመሰከረ የዛን ጊዜ ነው። እኒህ ናቸው እንግዲህ ኢትዮጵያን አሁንም በየአቅጣጫው በግራ በቀኝ በእጃዙር ኢትዮጵያን የሚበጠብጧት ከበሬ ያነሰ ጭንቅላት ያላቸው የኛ በሬዎቻችን ሁሉም ያውቃሉ። አመሰግናለሁ።